ራዲካል ቲዮሪ ከሆኑት መካከል ወይም ደግሞ ኦፕቲሚስቲክ የሆነ ቪው ካላቸው ቲዮሪዎች መካከል የመጀመሪያው ኢስተር ቦስራፕ ሃይፖቴሲስ የሚባለው ነገር እናያለን ማለት ነው። ኢስተር ቦስራፕ 1910 up to 1999 so the Danish economist of the 20th century she developed the theory on population and agriculture in 1965 ኢስተር ቦስራፕ የምንላት የዳኒሽ ኢኮኖሚስት ናት ወይም ደግሞ የዴንማርክ ኢኮኖሚስት ናት ማለት ነው። በ20ኛ ሴንቸሪ የነበረች ሴት ናት። እሷ ደግሞ ዴቨሎፕድ ያደረገችው ቲዮሪ ምን ይባላል ማለት ነው? ዘ ቲዮሪ ኦን ፖፑሌሽን ኤንድ አግሪካልቸር በ1965 ላይ የጻፈችው ነው ማለት ነው። ቦስራፕ እሷ ያደረገችው አን ኢምፔሪካል አፕሮች ቱ ሪሌሽንሺፕ ቢትዊን ፖፑሌሽን ፉድ ኤንድ population growth and food production rather than the Malthus deductive approach እሷ ያነጻጸረችው population growth እና food production rather than the የማልተስ ዲዳክቲቭ የሆነ አፕሮች ነው ቱክ ያደረገችው ወይም ደግሞ ሪሌሽንሺፕ እንትን ያላቸው ማለት ነው። ኢስተር ቦስራፕ ሃይፖቴሲስ states that population growth stimulates innovation and development in agriculture lead to increase in food production. In this regard, she said that necessity is the mother of innovation. እሷ ስቴት የምታደርገው ምንድነው ማለት ነው? ፖፑሌሽን ግሮዝ ስቲሙሌት ኢኖቬሽንን ስቲሙሌት ያደርጋል፣ እንዲነቃቃ ያደርጋል ፖፑሌሽን ግሮዝን ብላ የምታስብናት እና ደግሞ ምን ዴቨሎፕመንት በአግሪካልቸር ላይ ዴቨሎፕመንት ይመጣል ብላ ፖፑሌሽን ግሮዝ ሲኖር አግሪካልቸራል ዴቨሎፕመንት ይመጣል ብላ የምታስብ ነው። አግሪካልቸራል ዴቨሎፕመንት ካለ ደግሞ ፉድ ፕሮዳክሽን ኢንክሪዝ ይሆናል ብላ የምታስብ ናት ማለት ነው። እንደውም የሷ ምን የሚባል አባባላለት ማለት ነው? ኔሴሲቲ ኢዝ ዘ ማዘር ኦፍ ኢንቬንሽን። ይሄ አስፈላጊነት የግኝት እናት ነው ብላ ወይም ደግሞ የሆነ ነገር ምንፈልገው ሲያስፈልገን ነው። ለምሳሌ እኛ መኪና የሚባለው ነገር በዓለም አቀፍ ደረጃ መኪና የሚባለው ነገር የተመረተው መኪና የሚባለው ነገር ስላስፈለገ ነው። አሁን አስፈላጊነት የሆነ ግኝት እናት ነው ማለት ነው። ለምሳሌ ቅድም እንዳልኳችሁ እኛ በጣም ረጅም መንገድ በእግር መሄድ አንችልም። አሁን ረጅም መንገድ በእግር መሄድ አይቻልም። ምን ያስፈልጋል ማለት ነው? ሌላ ተሽከርካሪ በቀላሉ የሚያደርስ ነገር ያስፈልጋል። ያንን ስላስፈለገን ነው መኪና ሰራ ነው። ያንን በቀላሉ የምንሄድበት ሌላ ነገር ወይም በእግራችን ቶሎ የምንደርስ ነገር ቢሆን ያ ነገር ግኝት አይኖርም ብላ የምታስብ ያንን አይነት አስተሳሰብ ያላት ናት ማለት ነው ኢስተር ቦስራፕ። አላይክ ማልተስ ከማልተስ አላይክ በሆነ መንገድ ሺ ቢሊቭድ ፖፑሌሽን ግሮዝ ኢዝ ዘ ማጀር ፋክተር ዲተርሚኒንግ አግሪካልቸራል ዴቨሎፕመንት። እንዲሁም አግሪካልቸራል ዴቨሎፕመንት የሚመጣው ምን ሲኖር ነው ብላ ነው የምታስበው ማለት ነው? ፖፑሌሽን ግሮዝ ሲኖር ነው ብላ የምታስብ ናት ማለት ነው። ሺ አርጊው ዛት ዜር ኢዝ ኮኔክሽን ቢትዊን ፖፑሌሽን ኤንድ ቴክኖሎጂ። እሷ የምታስበው የሁለቶቹ ኮኔክሽን አላቸው። ፖፑሌሽን እና ምን ቴክኖሎጂ የሁለቶቹ ኮኔክሽን ነው እንትን የምትለው ማለት ነው። ይሄም ማለት ፖፑሌሽን ቼንጅ ቢንግ ዲተርሚናንት ኦፍ ቴክኖሎጂካል ቼንጅ። ፖፑሌሽን ቼንጅ ሲኖር ምን ቼንጅ ይመጣል ማለት ነው? ቴክኖሎጂካል ቼንጅ ያመጣል። ቴክኖሎጂካል ቼንጅ ሲኖር ደግሞ ቢንግ ዲተርሚናንት ኦፍ ዴሞግራፊክ ቼንጅ ይኖራል ብላ የምታስብ ሴት ናት ማለት ነው። She also suggests that increase in population pressure increase እንዲጨምር ትፈልጋለች ማለት ነው። leads to change in agricultural system with intensified farming method። እንትኑ ሲጨምር population pressure ሲጨምር agriculture ሲስተማችንን ምን ያደርጋል ምትላት ማለት ነው? ቼንጅ ያደርጋል። agriculture ሲስተማችን ኢንተንሲፋይ የሆነ ፋርሚንግ ሜቶዶችን እንጠቀማለን። ያንን ነገር ስንጠቀም ደግሞ in order to produce extra food በጣም ብዙ የሆኑ ፉዶችን ፕሮዲዩስ እናደርጋለን እና ደግሞ ፍላጎትን ማሟላት እንችላለን ብላ የምታስብ ናት ማለት ነው። Population growth and agricultural output fuel each other leading to economic growth. Population growth እና agricultural output ዋንኛ የኢኮኖሚክ ግሮዝ ፊውል ናቸው ብላ የምታስብ ያንን አይነት አስተሳሰብ ያላት ሴት ኢስተር ቦስራፕ ትባላለች ማለት ነው። ቦስራፕ ሃይፖቴሲስ ኮንክሉድ የምታደርገው ምንድነው ማለት ነው? ዛት ፖፑሌሽን ግሮዝ ናቹራሊ ሊስቱ በተፈጥሮ ፖፑሌሽን ግሮዝ ከዴቨሎፕመንት ጋር ይገናኛል። እንደ ፖፑሌሽን ግሮዝ ከሌለ ያንን ነገር ሂንደር ያደርጋል ወይም ደግሞ ይሸፈናል ብላ የምታስብ ናት ማለት ነው። ሺ አርጊው
he argues that technological advancement would ensure food supply. ቴክኖሎጂካል አድቫንስመንት የፉድ ሰፕላይን ኢንሹር ያረጋግጣል ብላ የምታስብ ነው እና ደግሞ ፖፑሌሽን ግሮዝ መቀጠል አለበት ብላ የምታስብ ሴት ናት ማለት ነው። ለምሳሌ ብላ የወሰደችው ሺ ቤዝድ ሆና ያወራችው ምንድን ነው? ሺ ቤዝድ her idea field study Southeast Asia and made several assumptions about the relationship between population and agriculture. ይሄንን ኤግዛምፕል ብላ የወሰደችው የሷ ማሳመኛዋ ከዓለም ላይ ካሉ ነገራቶች መካከል እነዚህ ናቸው ማለት ነው። ኢስተር ቦስራፕም እንደሌሎቹ ብዙ ክሪቲሳይዝ የምትደረግበት ነገር አለ። እነሱንና መሰል ሌሎች ነገራቶች በቀጣይ ቪዲዮ ራዲካል ቲዮሪ እና ጁሊያን ሲሞን እና ደግሞ ካርል ማርክስ የምንለው የነሱ ፐርስፔክቲቫቸው የነሱን በቀጣይ ቪዲዮ የምናየው ይሆናል። ቪዲዮ ከተመቻችሁ ላይክ እንድታደርጉ ስል በአክብሮት ጠይቃለሁ። መልካም ቆዩ።